ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት አለ ቤተክርስቲያን ውስጥ፣ ጉቦኝነት አለና ጥንቆላ ነው ያለው። ሶስቱን ሳናጠፋ ቤተክርስቲያናችን እየተበላሸ ነው አለ። የራሳቸው አካል ነው የተናገረው። ልጅቷ ደግሞ ግጥም ላይ በቃ ግዕዝን ብቻ አያይዛ ፕላስ ደግሞ ቤተክርስቲያን ነው ዞሮ ዞሮ የግዕዝን ቋንቋ ብዙ ጊዜ የሚጠቀሙት ያንን አያይዛ ጥንቆላ ነገሮችም አሉ ብላ ተናገረች። ምናልባት መድረኩ ስለ ጥንቁልና ምናምን የሚወራበት ላይሆን ይችላል። እዚህ ጋር ትክክል ነው። ልጅቷ ለምን እዚህ ይሄን ርዕስ አነሳች? ስለ ግዕዝ እያወራች ይሄን ርዕስ ማንሳት ነበረባትም። ይሄ እንደ ሀሳብ እኔ ልወስድላችሁ እችላለሁ፣ ምናልባት ከርዕስ ጋር ላይገናኝ ይችላል በሚለው ማለት ነው። ነገር ግን ልጅቷ ግን በንግግሯ በቤተክርስቲያን ውስጥ ጥንቆላ አለ ያለችው እሷ አይደለም ያለችው፣ የእናንተ የቤተክርስቲያን አባቶች ነው ያሉት። የእናንተ የቤተክርስቲያን ሌላ ዲያቆን ላሰማችሁ። ዲያቆን ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። የዲያብሎስ ተወካዮች ቤተክርስቲያን የሚኖሩ ናቸው። እነዚህ ሰማቸው። በቤተክርስቲያን ተወክለው ዲያብሎስን ወክለው የሚኖሩት የት? ቤተክርስቲያን ውስጥ አሰባችሁታል? ቤተክርስቲያን ውስጥ ዲያብሎስን ወክሎ የሚኖር ነገር አለ። ቁጭ ብለው በቤተክርስቲያን ተኮትኩተው ራሱን ያለው ቃል በቃል የዲያቆን ነው። ባይዘው ስሙት። የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። አይታችሁ ቤተክርስቲያን ዲያብሎስን ወክለው ቤተክርስቲያን ውስጥ ዲያብሎስን ወክለው ቤተክርስቲያን እንዲህ ቤተክርስቲያን ውስጥ ዲያብሎስን ተወካይ ያለው ማለት ነው። ዲያቆን ነው ባይዘው የቀድሞ የቤተክርስቲያን አባት ሁለት ማስረጃ ቀርበን ልጅቷ እሷ ስትናገር ጥንቆላ ምናምን ስትል ቤተክርስቲያን ተሰደበ ይሄው አላሉ። አትደንግጡ ነው ያለው። የቀድሞ አትደንግጡ ላሰማችሁ። ዘረኝነት፣ ጉቦኝነት፣ አትደንግጡ ይላል። ጥንቆላ እነዚህ ሶስት ነገሮች ስሙት። ይሄው አትደንግጡ ብሎ ነው የሚጀምረው። የኦርቶዶክስ ተዋሕዶ ምዕመናን አትዘኑ አለ እንግዲህ የነበረ ነው። በቃ አትዘኑ፣ እንደውም አትደንግጡ ሳይሆን አትዘኑ ነው። ደንግጣችሁላ ልታዝኑ አይገባም። ይሄ ጥንቆላ ያለ ነው። በቃ አትዘኑ አለ፣ ማጥፋት አለብን ነው እያለ ያለው። ስለዚህ እናንተ ልጅቷ ላይ ምንድነው የምትሉ? በቃ ቤተክርስቲያን ከአንዲኖች አጥፉ፣ ቤተክርስቲያኑ የዲያብሎስ ተወካይ ሁሉ አለ የተባለ ነው፣ አጥፉ። ከዛ በኋላ ማንም እንደዛ ካላችሁ ስህተት ነው የሚሆነው። እስቲ ሁላችሁም ሼር አድርጉ አንድ ጊዜ። ሁሉም 300ዎቹም ሂዱና ሁሉ ነገር አድርጋችሁ ኮሜንት ምናምን ዋሬቨር ሁላችሁ እስቲ ሁላችሁ እንዴ ልጅቷ መች ተሳሳተች እንዴ? ምን አረገች? ጥንቆላ አለ ያሉት የእናንተ አስተማሪዎች እንዴ? ጥንቆላ አለ ያሉት የእናንተ አስተማሪዎች ናቸው። እሷ ጥንቆላ አለ አለች እንዴ? ምን ያደርጋል ግዕዝ ቋንቋ? አይ ቋንቋ ይጠቅማል እኮ ጊዜ የለኝም ማንሽ ምርጫ ፈርስት ቾይስ ሁሉም ነገር ይጠቅማል። ግን የመጀመሪያ ምርጫ ለምን አድርጓለሁ ግዕዝን? እኔ አሁን ከግዕዝ በፊት እኔ አሁን ቻይንኛ መማር ፈልጋለሁ። ከግዕዝ በፊት የተለያየ ፈረንሳይኛ መማር ፈልጋለሁ። ምክንያቱም ህይወቴ አጭር ነው። ስለዚህ የምጠቀምበትን ነው። አይ ግዕዝ ብማር አሁን ከግዕዝ በፊት እነዚህን ባስቀድማቸው ምን አገኝበታለሁ? አሁን በግዕዝ ተምሬ እናንተ ብትጠይቁኝ አረብኛ መማር አለባችሁ። ለምን ካላችሁኝ ልጆቻችሁ እህቶቻችሁ ሴት እህቶቻችሁ ምናምን እንዳለ ወንዶቹም አረብ ሀገር ነው የሚሄዱት ለስራ ይጠቅማቸዋል። ሀብታም ሆነ አንተ ዱባይ ምናምን ነው የምትሄደው። አረብ ሀገራት ኦልሞስት 400 ሚሊዮን አካባቢ ተናጋሪ ነው ያለው። ወርልድ ዋይድ ቋንቋ ነው፣ የቁርአን ቋንቋ አይደለም። ዓለም አቀፍ ወርልድ ዋይድ ቋንቋ ነው። ስለዚህ ብትማር አንተ ይረዳል። ዓለም አቀፍ ቋንቋ ወክ ማለት ነው። እንግሊዘኛ ብትማር የዓለም አቀፍ ቋንቋ ነው። እኔ ግዕዝ ምን ያደርግልኛል? አሁን ለኔ እስቲ ምን ያደርግልኛል ብማር? ምን ገዳም ልገባ ነው? እሺ ምን ያደርግልኛል? እሺ የቤተ ክርስቲያን ታሪኮችን ታጠናበታል። እኔ አልፈልግም። ያ ምርጫው የሆነ ሰው ያጥና። እኔ ለኔ ኢንተረስትድ አይደለሁም። እኔ እዛ ላይ ሄጄ ማጣም ኢንተረስትድ አይደለሁም። እኔ ራሳችሁ ተማሩ። ችግር ክርስቲያኖች እርስ በርሳችሁ ተማሩ፣ ይጠቅማችኋል። ስለ መጽሐፍ ቅዱስ ታጠና ሊቅርብኝ ግሪክ አጠናለሁ። መጀመሪያ ግሪክ ቋንቋ አለ አይደል? ግሪክ አለ፣ ዕብራይስጥ አለ፣ የብሉይ ኪዳን አራማይክም ምናልባት በትክክል ሶርሱ ካለ እነዚህ ያሉ ለመጽሐፍ ቅዱስ እንዲህ ተነስተው ግዕዝ ካልተው ይጠቅማችኋል ይሉና እናንተ ራሱ መች ተጠቀማችሁበት? እስቲ የሚያውቅ ሰው አለ ግዕዝ ከእናንተ?
ሲጠቅም እኛ ራሱ እኮ እንጠቀም ነበር። ባይዘው ሙስሊሞች አክቹዋሊ የሆነ ንግድ ላይ ምናምን ላይ በጣም ጠንካራ ናቸው። እንደምታውቁት የሚካድ አይደለም። ግዕዝ ጠቅሞ ቢሆን ኖሮ መጀመሪያ የሚጠቀሙት ሙስሊሞች ነበሩ። አንደኛ ነው የሚማሩት ማለት ነው። ግን ምንም አይጠቅምም ለምንም ነገር። ለምን ይጠቅማል እስቲ ለምሳሌ እኔ እስካሁን በተፈጥሮ ለምንም እንትን ብሎኝ አያውቅም። አሁን ጠቅመኝ ግዕዝ የሚባለው ነገር እንዲሁ ለድምጽ ያህል እኔ እንጃ። እኔ ግዕዝ ሲባል ባካቸዋለሁ በቃ ከኦርቶዶክስ ውጭ የሚጠቀም ቻይንኛ አለ። ወርልድ ዋይድ ዓለም አቀፍ ቋንቋ ነው። አትማር 400 ምናምን ሚሊዮን ሰዎች የሚናገሩት ቋንቋ ይጠፋል። እዛ መሀላቸው ስገባ ዱዳ ትሆናለህ እንዴ። እህቶች ምናምን የሚሄዱት እኮ አረብ ሀገር ነው እንዴ። ነዳጅ ምናምን በአጠቃላይ እኮ ዓለም የሚገባየው እኮ ከአረብ ሀገራት ነው። ቀረብ እዛ ላይ ስለ ቁርአን ለማውራት አይደለም። ቻይንኛ አስበው ያ በጣም ብዙ ህዝብ የሚናገር ወርልድ ቋንቋ ነው። እንግሊዝኛ ለዛ ነው። ግዕዝ አሁን ምን ያደርግልኛል? ከሃይማኖት አንጻር ሳይሆን እንዲሁ ግዕዝ ለኔ ምን ያደርግልኛል? ለኛ ግዕዝ ምን ያደርግልናል እኮ ሀሳባችን እዚህ ያላችሁ ሰዎች ምን ያደርግልናል? እናንተ ራሱ ግዕዝን ለመማር የወደዳችሁበት ምክንያት የኦርቶዶክሳውያን የእናንተ መጽሐፍቶች በግዕዝ ስለተጻፉ ብቻ ነው። እናንተም ተገልግላችሁበት አታውቁም። እስቲ ግዕዝ ቋንቋን ቤተክርስቲያን ሄዳችሁ ለመዘመር ካልሆነ በስተቀር ለምን ተጠቅማችሁ ታውቁ? መጀመሪያ እናንተ ላይ የተጠቀማችሁትን አሳዩን። መጀመሪያ እናንተ ማለት ነው። እኔ ግዕዝ ተምሬ ይሄው እኛ ግዕዝ በመማራችን በዚህ ተጠቀምንበት ካላችሁ አሳዩን እስቲ ምን ተጠቀማችሁበት እናንተ? እስቲ የተጠቀማችሁበት ነገር ምንድነው? ምንም እናንተ መች ተጠቀማችሁበት? ግዕዝ ተምራችሁ ምን ተጠቀማችሁ? ምንም አልተጠቀማችሁ። እና እኛ ምን አድርጉ ነው የምትሉንሽ? ግዕዝ ቋንቋ ካልተማራችሁ ምን እናርግበት? ከዛ ተምረን እስከዛ ምን ያደርግልናል? አይ ቋንቋ አይጎዳችሁም፣ ጊዜ ያባክንብናል። አሽ በሱ ፋንታ ምናልባት እኔ እማራለሁ። አይዟችሁ ግዕዝ መች እንደው ታውቃላችሁ። ፈረንሳይኛ ከንትን ካልኩኝ እኔ እንጃ። ይሄ በጣም የሆነ ምሰራው ስራ ከጠፋኝ ማለት ነው። ለማለትም የሆነ ምናልባት እንዳጋጣሚ ሆኖ ግዕዝ ትልቅ የሆነ የሚጠቅም ነገር ሆኖ በቃ ሰው ሁላ የሚናገረው ከሆነ እማራለሁ። እኔ ለምሳሌ አሁን ኦሮምኛ አልችልም በግሌ፣ ግን አሁን ተማር ብባል አንገራግራለሁ። እስቲ ልማር አስብበትና አይ ልማር፣ እሺ ኦልራይት ቀስ ብዬ እማር። ለምን ካላችሁኝ ብዙ ሰው ይናገረዋል ኢትዮጵያ ላይ ኦሮምኛ። ለምሳሌ ከብሔር ጋር ያይዤው አይደለም። ኢትዮጵያ ውስጥ ሞስት ስፖክን ሊሆን ይችላል ከአማርኛ ቀጥሎ አድርገን እንውሰደው። አሁን ይሄ ሎጂካል ነው። ተማር ኦሮምኛ ብትሉኝ አሁን ለኔ ሎጂካል ነው። አይ ብትናገር ለአንተ የተሻለ ነው፣ ከብዙ ሰው እንትን ልትችላለህ ቀስ በቀስ ብትለኝ ወይ እያልኩኝ ግዕዝ እኔ ማን ነው የሚናገረው ግዕዝ? ሁለተኛ ምን ያደርግልኛል? የኢትዮጵያ ጥንታዊ ነገሮች የተጻፉበት ምናምን ጥንታዊ ነገር የሚያጠና ሰው ይማረው ግዴታው ከሆነ ማለት ነው። ኢትዮጵያ ውስጥ ያለ ያን ለማጥናት እነሱ ይማሩ። አተረኛ ምን አገባን? ኧረ በፈጣሪ ለራሳቸው ሳይጠቀሙበት እንትን አፈልኩ። ተው እንጂ ተው። አረብኛ ተማር፣ ቀላል ትማራለህ እንደ አረብኛ። እንዴ አረብኛ እኮ ወርልድ ዋይድ ቋንቋ ነው፣ ዓለም አቀፍ ቋንቋ ነው። ከእስልምና ጋር እያይዘው ሳይሆን ዓለም አቀፍ ቋንቋ ነው። እንዲሁ የእናንተ እህቶቻችሁ ሄደው እየተንተባተቡ ነው የሚለምዱት በግድ ማለት ነው። ይጠቅማቸዋል፣ እንዳይንተባተቡ ያደርጋቸዋል። እዚህ ቢማሩ ውለታ ነው ሁላ አረብኛ ቢማሩ፣ ሁሉም አረብኛ ቢማር ማለት ነው። እንግሊዝኛ ካልተማርክም ያው ትበላለህ። ግዕዛው ምን ያደርጋል? ማን ነው የሚናገረው? አንማርም አሉ በቃ። ሲጀመር በግድ ደግሞ የለም፣ በግድ ተማሩ የለም። በቃ በግድ ሲሆን የሚያስገድድ ነገር ሲመጣ ነው የምታስገድደው። በቃ በግድ ተማሩ ስትል በቃ ግዴታ የሚሆን ነገር ግዴታ ነገር ሲሆን ነው። ግን ለምን ይገደዳል? ስታስገድድ እኮ ግዴታ የምትለው ነገር ሲሆን ነው። ተማሩ። እኔ ማንንም ሰው ግዕዝ አትማሩ ያልኩኝ አይደለም። ተማሩ በቃ ይጠቅመኛል የሚል ሰው ይማር። ለዚህ ጉዳይ ይጠቅመኛል የሚል ሰው ይማር። ግን ተማሩ እናንተ ይጠቅማችኋል። እኛ ደግሞ በእቅድ ነው በግምት አይደለም ህይወታቸው። ለምን ለምሳሌ ባላችሁ ጠይቁ። አሁን ብትጠይቁን እንግሊዝኛ ብትሉ የሚጻፉት መጽሐፍቶች በእንግሊዝኛ ናቸው ለማጥናት። ዓለም አቀፍ ብዙ ተናጋሪ ያለው ቋንቋ ነው። ማንዳሪን ነው ከእንግሊዝኛ ቀጥሎ ማንዳሪን ነው ቀጥሎ። እሱም ብትማሩ አሁን ይጠቅማችኋል። ከእንግሊዝኛ ቀጥሎ እሱ ነው።
ከዛ አረብኛ ከዛ ፈረንሳይኛ አረብኛ ምናምን ነገር አረብኛ ይበልጠዋል አክቹአሊ ከፈረንሳይኛው ቻይንኛ ምናምን እያላችሁ ተማሩ። ግን ግዕዝ ምን ያደርግልኛል? አሁን ኢትዮጵያ ውስጥ እኔ ለመጨረሻ ራሱ እኔ ብታውቀው ባታውቀው ትሉኝ እኔ ግዕዝ እኔ መቼም አስቤውላ አላውቅም። ከሃይማኖት አንፃር አይደለም ለምንም ስለማይጠቅም ማለት ነው። እኔ አንድ ሰው ኢትዮጵያ ላይ ኖሮ ማወቅ አለበት ብዬ ማምነው አማርኛ ይወቅ፣ ኦሮምኛ፣ ትግርኛ ይወቅ። ከዛ እያለ ሲዳምኛ ብዙ ናቸው ሲዳማዎች በቁጥር በቃ አክሰስ የምታደርጉት ቋንቋ ማወቅ ይረዳቸዋል። አክሰስ ስታደርጉ እንዲህ አብዛኛው ሰው ሀገሪቷ ላይ አብዛኛው ስፖክ የሚነገረው ነገር ተማሩ። አማርኛ ተማሩ፣ ትግባባላችሁ። እንግሊዝ እንትና ቁልና ቤተክርስቲያን ውስጥ አለ የለም አትበሉ አለ። የራሳችሁ አስተማሪዎች ናቸው እንደዛ ያሉት። ጥንቁልና አለ ቤታችሁ ላይ አሉ። እሷ አይደለም ያለችው። ተሳደበች ቤተክርስቲያን ምናምን ተባለ። አትዘኑ ልክፈትላችሁ ድጋሚ አዲስ ለመጣችሁ አትዘኑ ብሏል አስተማሪያችሁ። አለ ጥንቁልና ቤተክርስቲያን ውስጥ አለ። አትዘኑ ከቤተክርስቲያን አለ አትዘኑ አትዘኑ ኦርቶዶክሶች አሉ። ኦርቶዶክስ ተዋህዶ ምዕመናን አትዘኑ አለ። እንግዲህ የነበረ ነው ይሄ ጥንቆላ ከቤተክርስቲያን ካልተወገደ ድረስ እንዲሁ የቤተክርስቲያን ስም እየጠፋ የቤተክርስቲያን ስም እየጠለሸ እየሄደ ነውና እኔ በባለፈው በዚሁ አክሱማሮስ ሚዲያ ላይ 3 ነገሮችን ከቤተክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተክርስቲያን እናስወግድ፣ ቤተክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት፣ ጉቦኝነትና ጥንቆላ እነዚህ 3 ነገሮች ሰምታችሁታል። በቃ አለ በቃ አለ ጥንቁልና አለ። አትዘኑ ነው ያለው። በቃ አለ አጽዱና ጽዳ ነው እያለ ነው። የኦርቶዶክስ ተዋህዶ ምዕመናን አትዘኑ አለ። እንግዲህ የነበረ ነው ይሄ ጥንቆላ አለ። በቃ አለ ቤተክርስቲያን ውስጥ ማጽዳት አለብን አለ። ልጅቷ ምን አለች ነው ያልገባኝ። ጥንቆላ አለ አለች። ምን አጠፋች እሷ? ምን አጠፋች? አለ ነው ያለችው። ያው የእናንተ አስተማሪ ደግሞ እንዳታዝኑ አለ። ልክ ነው አለ። አትዘኑ በቃ ተባላችሁ እኮ አትዘኑ አለ። እንደውም የዲያብሎስ ተወካይ ሆነው ነው ያሉት ነው የሚለው። ላሳያችሁ። ይሄ ደግሞ የዲያብሎስ ተወካዮች ቤተክርስቲያን የሚኖሩ ናቸው። እነዚህ ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። የዲያብሎስ ተወካዮች ቤተክርስቲያን የሚኖሩ ናቸው። እነዚህ ደብተራ የሚባሉት ሚስጥር ማለት ነው። ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ቤተክርስቲያን ውስጥ ያደጉ አስቡ። ቤተክርስቲያን ውስጥ ያደጉ የተኮተኮቱ ናቸው። አስቡ። ቤተክርስቲያን ውስጥ አድገው የተኮተኮቱ ማለት ነው። ቤተክርስቲያን ውስጥ ዲያብሎስን ወክለው የሚኖሩት ቤተክርስቲያን ይዋረሳሉ እዛው ቤተክርስቲያን ውስጥ። ስለዚህ ሃይማኖቱ ፓወር የለውም የሆነ ነገር ቢያንስ የለውም እንዴ? ሰይጣን እዛ ውስጥ ቤተክርስቲያን ውስጥ ነው። ኦርቶዶክሶች አይደለም ያለው። አክቹአሊ ጠንቋይ እንዳይምታታባችሁ ጠንቋይ ኦርቶዶክስም አለ፣ ጠንቋይ ሙስሊም ሊኖር ይችላል። በእስልምና ስም በሁለቱም ማለት አሁን እያወራን ያለ ነው። ግን በሃይማኖት ስር ተደብቀው ሳይሆን እዚያው ቤተክርስቲያን ውስጥ እዚያው ቤተክርስቲያን ውስጥ ነው ጠንቋዮች አሉ እየተባለ ያለ። እዛው ቤተክርስቲያን ውስጥ እንደዛ እኮ ነው። ቤተክርስቲያን ውስጥ አድገው ተኮትኩተው ነው ያለው። በትክክል ስሙት። ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ሰማችሁ አይደል? እዛው ቤተክርስቲያን ውስጥ ተኮትኩተው ቤተክርስቲያን ውስጥ አድገው ዲያብሎስን ነው የሚወክሉት አለ። ቤተክርስቲያን ውስጥ ነው ዲያብሎስን። ስለዚህ ቤተክርስቲያን ውስጥ ዲያብሎስ ነው የሚመለከው ማለት እኮ ነው እየተባልን ያለ ነው። እንደዛ ነው። ምክንያቱም ተወካዮች ካሉት እዛ ማለት ነው። የቤተክርስቲያን ዲያቆን ነው ያለው። የዲያብሎስ ተወካዮች ቤተክርስቲያን የሚኖሩ ናቸው። እነዚህ ደብተራ የሚባሉት ሚስጥር ማለት ነው። በቃ የት እንዳሉ እንትን አይታወቅም አይነት ነገር አለ። በነገራችን ላይ ላሰማችሁ፣ አይታወቅም አለ። ውስጥ ላይ ነው የሚኖሩት ግን አይታወቁም ተባለ። መለየቱን ላይ አይቻልም ማለት ነው። እንደዛ ነው የተናገረው እሱ። መለየቱን ላይ አይቻልም። በጣም ከባድ ነው። ስለዚህ እሷ ምንድን ያጠፋችሁ? ምንም አላጠፋችም። እንትኗ ልጅቷ ጥንቁልና አለ ቤተክርስቲያን ውስጥ አለች።
የእናንተ አስተማሪዎች አትደንግጡ ጥንቁልና አለ አሉ። በቃ መጽዳት አለበት ነው። እዚህ እንደዛ ነው። እና እዚህ ያላችሁ እስቲ ክርስቲያኖች ይደርሳቸው ዘንድ ይሄ ነገር ኦርቶዶክሳውያን እና እስቲ ሼር አድርጉ፣ ገብታችሁ ሼር እናድርግላቸው። መጀመሪያ ላይ የምታገኙት ቪዲዮ ነው። እና አንዳንዶች ደግሞ አይ አሸባሪዎች በቃ አሸበሩ ምናምን ነገር አሉ። እንዴ ጥንቁልና አለን ያለችው ልጅቷ በቃ አለ ያው እና ሳሰማችሁ ቪዲዮ ላይ አለ። ያውኑ ቪዲዮዎች ምናምን ቪዲዮ ሰርቼበታለሁ። እስቲ ሼር አድርጉላቸውና እንትን የሚሉትን ደግሞ እንስማ። እንዴ ከባድ ነው እኮ ማለት እኮ ነው። አሁን ይሄ ባይዘው ቀለል አድርጋችሁ ነው የወሰዳችሁት። ይሄ የእንትኑን የብዙ እንትን አለ የሚለውን ነገር ጠንቋዮች አሉ ቤት ውስጥ የሚባለው ነገር ቀለል አድርጋችሁ ነው የወሰዳችሁት። ነገር ግን አሁን የትኛውንም ኦርቶዶክስ ማመን አንችልም እኮ ማለት ነው። በሌላ አባባል ሊሆኑ ይችላሉ ማለት እኮ ነው። እትስ በጣም ከባድ ነገር ነው። ቆይ ላሰማችሁ። አክቹአሊ ሙሉ እናሰማችሁ። እሺ ይሄ ዲያቆን በጣም ሰፋ አድርጎ ነው የሚያብራራው ደግሞ። እሺ ሰፋ አድርጎ ነው የሚያብራራው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። የዲያብሎስ ተወካዮች ቤተክርስቲያን የሚኖሩ ናቸው። እነዚህ ደብተራ የሚባሉት ሚስጥራዊ የሆኑ ሰዎች ናቸው። ማንም አያውቃቸውም። በሚስጥር ራሳቸውን ደብቀው የሚኖሩ ሰዎች ናቸው። ከዛ ሰማችሁታ? እነዚህ ቤተክርስቲያን ውስጥ ሆኖ ራሳቸውን ደብቀው ነው የሚኖሩት። ይዋር በቤተክርስቲያን ተኮትኩተው ምናምን ነገር ተኮትኩተው ቤተክርስቲያን ውስጥ ነው የሚቀመጡት አለ። ማንም አያውቃቸው ማለት ቤተክርስቲያን ውስጥ በላይ ደግሞ የተዋረሱ ናቸው። አወራረሱን ወይም እንዴት እንደሚዋረሱ እንመጣበታለን። የሚወራረስ ነው አለ። እርስ በርስ እዛው ይቀባበላሉ። በቃ እዛ እንትን ውስጥ ቤተክርስቲያን ውስጥ አንዱ ለአንዱ ያስረዳዋል፣ ይቀበላል። አንዱ ለአንዱ ይቀበላል፣ አንዱ ይቀበላል፣ ይዋረሳሉ አለ። በቤተክርስቲያን ሲኖሩ አንደኛ የቤተክርስቲያንን ኃይል ክፉ መንፈስ እየለመደው ይመጣል። ሁለተኛ የቤተክርስቲያንን ትምህርት ያውቃሉ። ሶስተኛ የቤተክርስቲያንን ትምህርት ያውቃሉ አለ። እዛ ውስጥ ሆነው ሚስጥር ይረዳሉ። አራተኛ ደግሞ የቤተክርስቲያን ኃይሏን ለዲያብሎስም በተጨማሪ ራሳቸውም ስለሚለማመዱት በድፍረት ማንኛውም ነገር ለማድረግ ወደኋላ አይሉም። ማንኛውም ነገር በድፍረት ለማድረግ ወደኋላ አይሉም እየተባለ ስለዚህ እነዚህ ቤተክርስቲያን ውስጥ ነው ያሉት። ስለዚህ ልጅቷ በቃ ጥንቁልና አለው አለች። ቤተክርስቲያን ውስጥ ጥንቁልና አለ። ምክንያቱም ግዕዝ ቋንቋ ሲባል ቋንቋ ነው። ትክክል ናችሁ። አሁን ፖይንቱ ቋንቋ ነው። ግን ቋንቋው ለምን እንጠቀመዋለን ነው ጥያቄ። ቋንቋውን ለምን ልንጠቀመው እንችላለን ነው ፖይንቱ። ለምን ሲባል ቋንቋውን እንጠቀመዋለን። ለምን እንጠቀመዋለን ሲባል ያለው በቃ የኦርቶዶክስ መጽሐፍቶችን ለማንበብ ነው፣ ሌላ አይደለም። ዓለም አቀፍ አይነገር። ኢትዮጵያ ውስጥ የሚነገረው ቋንቋ እሱ አይደል? ምንድነው ምክንያቱ? ኢትዮጵያ ውስጥ የሚነገረው ቋንቋ ግዕዝ ነው አይደለም? ስለምን ይጠቅማል? የተለያዩ መጽሐፍቶችን ለማገራብ። እዛ ውስጥ ደግሞ የጥንቁልና መጽሐፍ አለ ነው እያለች ያለችው። እሷ ተምሬ እኔ አክሰስ አድርጌ ልጠቀምበት አልችልም ነው እያለች ያለችው። ግዕዝ ቋንቋ በማር ጥናት ለማድረግ ብሄድ የግዕዝ ማገኘው ይህንን ነው እያለች ያለችው። የለም ደግሞ እንዳይባል አለ አሉ። ይኸው አስተማሪዎቹ አለ አሉ። በቃ ትቼዋለሁ ይቅርብኝ ነው እያለች ያለችው። መጀመሪያ አንደኛ አስፈላጊነቱም እዚህ ግባ የሚባል አይደለም ግዕዝ ቋንቋ። ሁለተኛ አንድ ሰው ልማር ብሎ ቢማር ራሱ የጥንታዊ መጽሐፍቶችን ቤተክርስቲያናዊ መጽሐፍቶች ለሌላ የታለ የግዕዝ ቋንቋ ከቤተክርስቲያን ውጭ? እሱን ላጥና እንኳን ቢል የጥንቆላ መጽሐፍቶች ነው ያሉት። ጥንቆላ ቤተክርስቲያን ውስጥ ሞልቷል ተባለ። የራሳቸው አስተማሪዎች ነው ያሉት። ማን ነገረክ የጥንቆላና መጽሐፍ እንዳለ? እንዴ እስካሁን አልሰማህም እንዴ? እንኳን ደህና መጣ እንዴ! እንኳን ደህና መጣ። አንተና ስንፈልግ የነበረው እንዴ ና እንዴ! አትደንግጥ ብሎ ነው ላይ የነገሯቸው ለእናንተ ነው። አትደንግጡ አለ ጥንቆላ ቤተክርስቲያን ውስጥ አትደንግጡ። የራሳቸው አባቶች እንዴ ኦርቶዶክሳውያን ለእናንተ ያዘጋጀ ቪዲዮ ካልተወገደ ድረስ ካልተወገደ የኦርቶዶክስ ስማየው
የኦርቶዶክስ አማኞች ይደገምላቸዋል። አታስብ። እናንተ ኦርቶዶክስ መጡ ጥንቁል ያው ላሰማችሁ ስማ ያው የቤተክርስቲያን አባት ምን እንዳለ ተዋሕዶ ምዕመናን አትዘኑ አለ እንግዲህ የነበረ ነው። ይህ ጥንቆላ ከቤተ ክርስቲያን ካልተወገደ ድረስ እንዲሁ የቤተ ክርስቲያን ስም እየጠፋ የቤተ ክርስቲያን ስም እየጠለሸ እየሄደ ነውና ሰማው አለ። በቃ ማጥፋት አለብን። አትዘኑ ከቤተ ክርስቲያን መጥራት አለበት አለ። አንተ ዝም ብለህ አማኝ ነህ ገብተህ ነው የምትወጣው። እነሱንም ያውቁት ውስጥ ላይ ምን እንዳለ ማለት ነው። በቃ ተናግሬ ያለው አለ ስሙት። ባለፈው በዚሁ አክሱማሮስ ሚዲያ ላይ 3 ነገሮችን ከቤተ ክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተ ክርስቲያን እናስወግድ፣ ቤተ ክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት አለ ቤተ ክርስቲያን ውስጥ፣ ጉቦኝነት አለ፣ ጥንቆላ አለ። ከቤተ ክርስቲያን መጥፋት አለበት ያለ ካልሆነ በቃ ቤተ ክርስቲያን እየተሰደበች ነው አለ እና እንደዛ ነው። ይሄ ሰውዬ ኦሮሚያ ክልል አረሱ አይደለም። ይሄ ትክክለኛ አስተማሪ ነው። አትሱይ የዛን ጊዜ ነው የተናገረው። ይሄ የጥቁር ዶሮ የተቀበረ ጊዜ ይሄኛው አስተማሪ ደግሞ ሁሉም ሲወዛገቡ አለ ይሄ አካል እንጂ ይሄ አስተማሪ ነው። ባይዘው ላይቭ ይገባ ነበር ብዙ ጊዜ። ይሄ አይደለም። ይሄ እኮ ይጥራ የሚል ሰው ይሄ ትክክለኛ ኦርቶዶክስ ነው። ይሄ እያለ ያለው ቤተክርስቲያን ውስጥ አለ። በቃ ይጽዳ፣ ማጽዳት አለብን። ቤተክርስቲያናችን እየተበላች ነው። ለዛ መጽዳት አለበት። ካላጸዳን አስቸጋሪ ነው እያለ ነው እያለን ይሄና የቀድሙ ዲያቆን ማስረሻ ነው። አክቹአሊ ይሄ ዲያቆን ማስረሻ ነው እና ይሄም በቃ ሰግጦ በትክክል በቃ ሰው ሲጎዳ አይቶ ነው መሰለኝ በቃ አለ የሚያስተምረው ጠቅላላ ስለ አጋንንት ነው። አጋንንቶች እንዴት መከላከል ያስፈልጋል ምናምን ነው የሚያጠነው የሚናገረው። በቃ አንዳሉም ያው ይሄን ሲናገር በቃ አንድ ወስነውበት ስለገቡ እንዳለ ነው የሚናገሩ። ቤተክርስቲያን አጋንንት ይሄ የዲያብሎስ ተወካዮች እንዳሉ ቀጥታ ተናግሯል። ለዛ ነው እነዚህ በቃ እነዚህ እኮ ጀስት በቃ ሲያቅለሸልሻችሁ ምን ታደርጋላችሁ? ትናገራላችሁ። ይጽዳ ብላችሁ ህዝብ ይስማ ብላችሁ ትናገራላችሁ። መደባበቅ መሸፋፈን ይደብራቸዋል። ምክንያቱም የሚጎዳውን ሰው ታያላችሁ፣ የሚሰቃየውን ሰው ታያላችሁ። ያንን ስታዩ እና ደግሞ እናንተ ለምታምኑበት እምነት ምንም እንኳን እምነቱ ስህተት ቢሆንም ማለት ነው ለነሱ ትክክል ነው። ለዚህኛውም ለዲዚም ዲያቆን ለቅድሙም መምህር ለነሱ ትክክል ነው። ግን ጥንቆላ መሀላቸው ላይ እንዳለ ሲያውቁ በቃ ጠንቋዮች አሉ ማጽዳት አለብን ይላሉ። ያውቃሉ እኮ አሁን ግን ቢናገሩ ኤከሌ ቡድ ይናገሩ አደጋ ውስጥ ይገባሉ። ለዛ ግን አንድ ላይ እናጽዳ ነው ሀሳባቸው። አብዱ ቃላቶችን አስተጣጣ እንደዛ ብለው ነው የሚያስተምሯቸው። የሰለሞን ጥበብ ብለው የሆነ እንደዚህ አይነት ነገር ያስተምሯቸዋል። ኤኒዌይስ አሁን አስቸጋሪ ነው። ብቻ ብዙ መጽሐፍቶች ነው ያሉት። አሁን ቋንቋቸውን ተማይል እንስማው ነው ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው እና እንደዛ ነው እንግዲህ ቤተክርስቲያን ውስጥ። ስለዚህ ልጅቷ ምንም አላለችም። እነዚህ አስተማሪዎች ያሉትን ነው የተናገረችው። ጥንቁልና አለ በቃ ግዕዝ ባንማር ምን ይቀርብናል? ጥንቁልና ይቀርብናል አለች። ሌላ ምን አለ? እሺ የሆነ የትምህርት መጽሐፍ አለ በግዕዝ የተጻፈ። አንድ ሰው ግዕዝ ከተማረ በኋላ እኮ በቃ የቤተክርስቲያን መጽሐፍቶችን ነው ሊያነብ የሚችለው። ሌላ ምን ሊያነብ ይችላል? የግዕዝ ቋንቋ ውስጥ ምን እሺ ለምሳሌ ሰው የሚናገረው ቋንቋ አይደለ? ኢቭን ኢትዮጵያ ላይ እንኳን ሰዎች አስተው የሚናገሩበት ቋንቋ ለምን ይማራሉ? በቃ ብንማር እንኳን እኔም ቢቀርብኝ ምን ይቀርብኛል አለች። ይሄን ንግግር እንድትናገር ያደረጋት ነገር የሆነ ተቀጥፎብናል ከሆነ ይቅርታ ትጠይቃለች። ይጠይቃል ትምህርት ቤቱ። ተቀጥፎባችሁ ከሆነ ተቀጥፎባችኋል ጥንቁልና ምናምን የሚባል የለም እንዳንል እዚህ ያሉት አስተማሪ ዲያቆናት ደግሞ አለ ጥንቁልና አለ እነሱ ምን አጠፋች እሷ እኔ ግዕዝ ብማር ያን ያህል ጥቅም የለውም ከሰዎች ጋር ልግባባበት ምናምን ነገር እንኳን አይረዳም። በቃ ቢጠና የቤተክርስቲያን መጽሐፍቶች ቢጠኑ ነው። ያን ደግሞ ቢቀርብኝ ምን ይቀርብኛል? ያው እነሱ ያሉት የቤተክርስቲያን እንትኖች አሉ እነዚህ ቢቀሩ ነው አለች። ምንም አልተባለም። ስለዚህ አሁን ለሌላ ጥቅም ከተቀጥፎባችሁ ከሆነ ያው እዚህ ጋር ያሉትን አስተማሪዎች ጠይቋቸው። ያው በህግ መጀመሪያ መቅረብ ያለባቸው እነዚህ ናቸው። ዋሽተዋል ቤተክርስቲያን ላይ እንደዛ ከሆነ ጉቦኝነትና ጥንቆላ እነዚህ 3 ነገሮች የኦርቶዶክስ ተዋሕዶ ምዕመናን አትዘኑ አለ እንግዲህ የነበረ ነው አለ። በቃ አረጋገጡላት እኮ
አለ ጥንቆላ አሉ አለቅ። ስለዚህ ምንድነው ማካበድ? ይገርም አካበዱት በጣም እንዴ በጣም አካበዱት። እንዲህ ምን አይነት ሰዎች ናቸው? ልጅቷ እንደዛ አለች። አለቀ። እኛ አሁን ግዕዝ ከመተት ጋር ይገናኛል ወይ ሳይሆን ግዕዝ ቋንቋ ለምን ይጠቅማል ነው። አሁን የሆነን አካል ተማሩ ስትሏቸው ለምን አይጎዳም? ጊዜ ይጎዳል። ለምን አሁን እዚህ አዲስ የገባችሁ ሰዎች ግዕዝ ቋንቋ ለምንድን ነው ምንድነው ጥቅሙ ነው? አሁን ግዕዝ ለመማር ምንድነው ጥቅሙ? ምንድነው የሚያስገድደው? አንድ ሰው ግዕዝ መማሩ ምንድነው የሚጠቅመው? ግዕዝ መማሩ ለምሳሌ ግዕዝ ቋንቋ እናንተ ተምራችሁ ምን ጠቀማችሁ? ለምሳሌ ግዕዝ ቋንቋ ተምሮ አንድ ሰው ምንድነው? አረብኛ ተምሮ ዓለም አቀፍ ቋንቋ ነው የሚማረው። ዓለም አቀፍ ቋንቋ በስራ ጉዳይ ትሄዳላችሁ የተለያዩ ሀገራት እንዳለ እንትን ነው ይሄ ብዙ ቋንቋዎች ናቸው። እንግሊዘኛም ቢሆን የተለያዩ ነገሮች። ግን ግዕዛው ምን ያደርጋል? ተገዶ ለመማር ያ ነው ፖይንቱ። ማስረዳት ካለባችሁ በትክክል አስረዱ። ግዕዝ አንድ ሰው መማር ያለበት በዚህ ምክንያት በሉ። አንድ ሜንሽን አታድርጉ። ሰውን ሪፕላይ አትስጡ። ተረጋጉ። ታች ያላችሁ ሰዎች እሺ፣ ማን ተረጋጉ። እናንተ ሪፕላይ አትስጡ። በቃ አንዳንዱ ኢግኖር አድርጓቸው። እሺ፣ ተበሳጭተው ኢግኖር ዝም ብላችሁ ኢግኖር አድርጓቸው። የለም ማንም ሰው እናንተ ነው የምትመላለሱት። ቻይናና ጀርመን ጠይቅ። ቻይናና ጀርመንና ቻይንኛ ቋንቋ ብትማር ይጠቅማል። ግን ቻይናና ጀርመን እኩል ለጥናትና ለምርምር የሚፈልጉ ሰዎች ሊማሩ ይችላሉ። ግን ግዕዝ ብቻ ብለው እኮ አይደለም የሚማሩት። ግዕዝ ብቻ ብለው አይደለም። ለምሳሌ አሁን አንዳንዴ ይሰክሷቸዋል። የውጭ ሀገር ያሉ ሰዎች ግዕዝን ይማራሉ። ግዕዝ ብለው አይደለም የሚማሩት። ተረጋጋ ሰውዬ። ግዕዝ ብለው አይደለም። የተለያዩ የምስራቅ አፍሪካ ቋንቋዎች ለምሳሌ ካፌ ገብተህ የሚበላ ነገር ብትል ሊስት ሜኑ ይመጣልሃል። እንደዛ እንደማለት ነው። የአፍሪካ ቋንቋ ተብሎ እንደ ሜኑ ግዕዝ አለ መሀል ላይ። በቃ ይሄ ነው። ይሄንን ልክ በቃ ግዕዝን ፈልገው እንደሚማሩ ነገር አስመሰላችሁ አታስቀምጡ። ምንም ጥቅም የለውም። በቃ እዛ ጉዳይ ላይ ማጥናት የፈለገ ሰው ሄዶ ገዳም ምናምን ገብቶ ማጥናት የሚፈልግ ሰው ሊጠቅመው ይችላል። ያን ሊማር ይችላል። ለእኛ ምን ያደርግልናል? ለማሲቭ ህዝብ ያ ነው ፖይንቱ። ለምሳሌ አሁን ሃርቫርድ ላይ ግዕዝ ይሰጣል። ለምሳሌ ሃርቫርድ ዩኒቨርሲቲ ላይ አሁን ሃርቫርድ ዩኒቨርሲቲ ላይ ግዕዝ ሲሰጥ አሁን ውጭ ሀገር ያሉት ሰዎች ግዕዝ ይማራሉ አይደለም። አፍሪካን ላንጉዌጅ ፕሮግራም ነው። የአፍሪካ ቋንቋዎች ፕሮግራም፣ የአፍሪካ ቋንቋዎች ከዛ አለ እዚህ ሊስት ላይ ያው እንዳለ አሉ። የሌላ ሀገሮች እንዳለ ሙሉ አለ። ከዚህ መካከል ግዕዝ ገባ። እነሱ ተደራሽነታቸው ለማስፋት ነው። ማኑዋል በቃ እዚህ ጋር የፈለገ ሰው ምርጫ እያሰፉ ነው እንጂ ግዕዝ ጠቅሟቸው አይደለም። የለም አሁን ይሰክሷቸው ሌላ ሀገር የሚማሩት አይደለም። ተረጋጋ። የአፍሪካ ቋንቋ ተብሎ አንድ ሰው ምርጫ ሊኖረው ይችላል። አንዱ ደግሞ አረብኛ ምን ጥቅም አለው ይለኛል። እንዴ አንተ ደደብ! ይሄ ያልተማረ ሰው ኮሜንት አረብኛ ወርልድ ዋይድ ቋንቋ እኮ ነው። ዓለም አቀፍ ቋንቋ እኮ ነው። እህቶች ምናምን ነው የሚሄዱት አረብ ሀገር ሊማሯ የሚሄዱት ሊሰሯ የሚሄዱት እዛ። ኦልሞስት 400 ሚሊዮን ህዝብ እኮ የሚናገርበት ቋንቋ ነው አረብኛ። ምን ሆናል? ጀለስ እንዴ? ቢሊዮነሮች ምናምን አጠቃላይ ዱባይ ላይ ቤት ምናምን እየገዙ የሚኖሩት የዱባይ ምን ግዕዝ ሀገር ነው? በግዕዝ ቋንቋ የሚናገሩ መሰለ? ዓለማችን ነዳጅ ምናምን የሚገዙበት ሀገራት በአጠቃላይ ሳውዲ አረቢያ የመሳሰሉት ምንድን ናቸው? ግዕዝ ነው የሚናገሩት። እነዚህ ሀገራት በአጠቃላይ መናገር ትችላለህ አረብኛን ከቻልክ ማለት ነው። ግዕዝ ተምሬ ምን 4 ሰዎችን ላናገር ነው ሄጄ? እነዛ 4 ሰዎች ራሱ ደክሟቸዋል። ትንሽ ነው የቀራቸው። እነሱ ራሱ ሊሞቱ ነው የሚችሉት ማለት ለማለት ፈልጌ ነው። ማን ላዋራ ነው? እና እንደዛ ነው። እና
በቃ ልክ እንደሚሉ ነው የሚወስዱት ጋይስ። ሌላ የውጭ ሀገራት ይማራሉ ምናምን ሲባል በቃ የውጭ ሀገራት አንድ ዩኒቨርሲቲ የተለያዩ እንትኖች የተለያየ ፊልድ አላቸው። በዛ መካከል አሁን የሌላ ሀገራት ይማራሉ ሲባል አፍሪካ ቋንቋዎች ተብሎ ብዙ ቋንቋዎች አሉ። ይታያቸዋል። ምንም እንትን አይደለም፣ ሚረባ አይደለም ምንም ለምንም። እናንተ ራሱ የሃይማኖቶቻችሁ መጽሐፍቶች የተጻፉበት ቋንቋ ስለሆነ ነው። ኦሪጂናል አይደለም፣ ትርጉም ነው እኮ ባይዘው። አዲስ ኪዳን በግዕዝ አልተጻፈም፣ ብሉይ ኪዳን በግዕዝ አልተጻፈም። ተረጋጉ። ብሉይ ኪዳን የተጻፈው በእንትን ነው፣ በዕብራይስጥና በአረማይክ ነው። ለምሳሌ ዳንኤል በአረማይክ የተወሰነ ፓርት ተጽፏል፣ በአረማይክ ነው። ሌሎቹ በዕብራይስጥ ነው የተጻፉት። አዲስ ኪዳን በግሪክ ነው የተጻፈው። ምን ያገናኘዋል ግዕዝ? ለምሳሌ አሁን የሃይማኖት መጽሐፍቶችን እንትን ለማለት ራሱ አይጠቅም። ምን አይነት ሰዎች ናቸው? ምን አይነት